ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ለሚ ከተማ የሚሄድ እጥር ምጥን ያለ የቤት እቃ፣ ብርድ ልብስ፣ ኮምፎርት እንዲሁም ምንጣፍ እዚህ ጋር ሙሉ ጥቅል ምንጣፍ አለ ማለት ነው። ለየት ያለ ምንጣፍ እና ባይቢ እንግዲህ ይሄንን የመሰለ ኳሊቲ ሁሉም እቃ ኳሊቲ ነው። እጥር ምጥን ያለ ነው። አስፈላጊ ነገር ነው። ይሄ የተደጋገመ ነገር ምናምን የለውም። ማሻአላህ የሆነ የቤት እቃ ነው ማሳያችሁ። አብራችሁኝ ሆኑ። 111145 ብር ነው የፈጀው። 600 ብሩ የትራንስፖርት ነው። ውጭ ላይ ማገዶ ቆጣቢ 3800 የተገዛላት ሸክላ የሌለው ማለት ነው። ሌላዎቹ እቃዎች እዚህ ጋር እያንዳንዳቸው ዋጋቸውን የምነግራችሁ ይሆናል። አብራችሁኝ ሆኑ። በመጀመሪያ እዚህ ጋር ኳሊቲ ሲኒ ግማሽ ደርዘን ነው 6 ፍሬ የገዛሁት 1600 ብር፣ ደርዘኑ 3200 ብር ነው። ረከቦት ባለ 5 ቋሚ ወይም ባለ 5 ጋቻ የሚባለውን ይሄን ረከቦት 3700 ብር ነው የገዛሁላት። ረከቦቱ ሰርቪስ አለው። ይሄ ሲኒዎች መስጫ ማለት ነው። ፌርሜሎ አለው። እንዲሁም ደግሞ ጀበና ማስቀመጫ አለው ማለት ነው። ከዛ እንግዲህ ሀባይብ ያ ደግሞ የፈንዲሻ ሰሃን 450 ብር፣ 6 የሾርባ ሰሃኖች 420 ብር፣ አንዱ በ70 ብር ሂሳብ ማለት ነው። እዚህ ጋር ደግሞ አንድ ደርዘን የቁርጥ ሰሃን 1680 ብር፣ አንዱ ፍሬ በ140 ብር ሂሳብ፣ የቆሎ ሰሃን 6 ፍሬ 300 ብር፣ አንዱ ፍሬ በ50 ብር ሂሳብ። እንዲሁም እዚህ ጋር ደግሞ ሰርቪስ አለ 700 ብር፣ 3 ፒስ 1400 ብር፣ ፓርቲሽን ባለ 4 ማለት ነው። ላልጫ ለሰላጣ ምናምን እንዲሁም ወረዳን ከሆነ ለሾርባ ማቅረቢያ ይሆናል። ያን ያህል ከባድ ትልቅ የሚባል አይደለም። እንደዚህ ለአራት ሰው ምናምን ከደን አርጋችሁ ማቅረብ ራሱ ትችላላችሁ፣ ጭልፋውን አንስታችሁ ማለት ነው። እና የውሃ ኮምፕሌት ወርቃማ የሰሞኑን ያው እንግዲህ እዚህ አይነት ነው አሁን ላይ ያለው። ቆንጆ እቃ ነው። እህቶችም እያዘዙኝ ያሉት አብዛኛው እንደዛ ይሄንን ነው። ከዛ እዚች ጋር ማለት ነው በጣም የምታምር ቆንጅዬ የሾርባ ማግ አያችሁት? ግማሽ ደርዘን በ1000 ብር ግማሽ ደርዘን ማለት ነው። ያው አበባዎቹ እንደዚህ የሚያማምሩ ናቸው። የምር ነው ወድጃቸዋለሁ። አሁን የመጡት እነዚህ ናቸው። ግማሽ ደርዘን 1000 ብር፣ 1140 ብር። የኒኬል ኩባያ 12 ፍሬ፣ አንዱ ፍሬ በ90 ብር ሂሳብ ማለት ነው። መክተፊያ ትልቁ 350 ብር፣ ትሪ በ1000 ብር ሁለቱ ማለት ነው። 550 45 ማና 50 ቁጥርና 450 45 ቁጥሩ ማለት ነው። ሁለት ፒስ ነው ያለችኝ። የሳምቡሳ መዳመጫ 600 ብር፣ ይሄን 600 ብር ገዝቼላታለሁ። ከዛ እዚህ ጋር ደግሞ ሀገረኛ ሲኒ አንድ ደርዘን 500 ብር፣ ፔርሙስ አንድ ማነው 2 ሊትር ይሄንን 1900 ብር። የሚያምር ከለር ነው ደግሞ የሆነ የማይደብር ነገር አለ አይደለ? ቦግ ያላለ ነገር በጣም ነው የወደድኩት ከለሩ ራሱ። እስከዛሬ 3 ከለር ጥቁር እና ቀይ ወርቃማ ነበር የሚመጣው። ይሄንን የመሰለ ደግሞ መጥቷል። ማሻአላህ የሆነ ፔርሙስ ይሄንን ገዝቼላታለሁ ማለት ነው። አይብ እዚህ ጋር ባለ 600 ብር ጆክ አላት። ይሄንን 600 ብር ነው የገዛሁት። ራሱ በፎቶ ላይ እዚህ ጋር እንዳለው ማለት ነው እንደሚታየው ራሱ ነው። አንድ ደርዘን የውሃ ብርጭቆ 5 ማዕዘን ጋር ማለት ነው። ይሄ ለዚህ ለጆኩ ይሄንን ይሄ 1200 ብር ነው። 2 ሊትር በራድ 800 ብር፣ እናት መፍጫ 1650። ማራቢያ ኳሊቲ ተወዷል። 2500 ብር ነው የገዛሁት። ብዙ ቦታ ዞርኩኝ። 2500 ብር ነው። እዚህ ጋር ደግሞ የሻይ ብርጭቆ አንድ ደርዘን ቆንጆ የሻይ ብርጭቆ ይሄንን የገዛሁላት 950 ብር ነው ደርዘኑ። በጣም ቆንጆ የሚያምር የሻይ ብርጭቆ ማለት ነው። ይሄንን 950 ብር። ከዛ የጁስ መፍጫ ሳች እዚህ ጋር እንደምታዩት ይሄንን ደግሞ 5200 ብር። እዚህ ጋር ደግሞ ሶላር ባለ 4 አምፖል አሊ ሁሴን የሆነ ቆንጆ ሶላር
7000 ብር። ስቶብ ይሄ ስቶብ 3300 ብር ነው የገዛሁት። ያው አንዳንድ ነገሮች ጨምረዋል ማለት ነው። እዚህ ጋር ደግሞ የእጅ ማሳጠቢያ ሳሙና ያለው 150 ብር። ከዛ የቁርጥ ማቅረቢያ ትልቁ 450 ብር። እዚህ ጋር ደግሞ እንደምታዩት ጭልፋ አለ። ትልቁ ጭልፋ ይሄ 1000 ብር ነው። ለብረት ድስት እዚህ ጋር ለምታዩት 46 ቁጥር ብረት ድስት ነው ይሄ። ይሄንን ብረት ድስት 14000 ብር ነው የገዛሁት። ክዳን መያዣውን አላሰራሁትም። ለምን መሸ ማለት ነው። ኮምቦልቻ ስገባ ያው ሰዓት ላፊ ኮምቦልቻ 1 ሰዓት ነው። 1 ሰዓት ሁሉም ነገር ይዘጋጋል ማለት ነው። አሁን ላይ ያው ሀገር ሰላም ስላላደለ እና አላሰራሁትም። ጧት አሰራላታለሁ። በወፍራሙ ቆንጆ ብረት ድስት ነው የገዛሁት። እዚህ ጋር ይሄንን የሳሩ ሱፍራ 1 ሜትር ተኩል ነው የገዛሁት። ይሄንን 1 ሜትር ተኩል 2550 ብር ነው። ሌላው ሴራሚክ መጥበሻ የትልቁ ተከታይ ነው 1600 ብር። በነገራችን ላይ መጥበሻ ስትገዙ 3 ሴሪውን ብገዙ የተሻለ ነው። ምክንያቱም ሁለት መግዛት የምታስቡ ማለት ነው። ያኔ ሁለት ስትሉኝ እኔ 3ቱን ግዙ ነው የምላችሁ። ለምን እንደው ታውቃላችሁ? ሙሉ ሴሪ 3800 ነው። ይሄ የዚህ ትልቅ 1800 ብር ነው። ይሄኛው 1600 3400 ብር ሆነ ሁለቱ ማለት ነው። 400 ብር ጨምራችሁ 3 ፒስ ብገዙ የተሻለ ነው ለእናንተ ለገዢ ማለት ነው። እና ሁለቱን 3400 ከመግዛት 3ቱን 3800 መግዛት ይሻላል በሚለው ማዕደን እና ይሄንን ምነግራችሁ ሁሉ ጊዜ ማለት ነው። እዚህ ጋር የዳቦ ማካ 350 የቃ ማጠቢያም ይሆን ፕላስቲክ። ይሄ ወፍራም አይደለም ላኪን ፕላስቲክነቱ ቆንጆ ፕላስቲክ ነው። የሚሰበር አይነት አይደለም። ልሙጥሙጥ ያለ ነገር ነው። ቆንጆ ነው ማለት ነው። እና ይሄንን 160 ብር ነው የገዛሁት። ሌላው እዚህ ጋር የልብስ ባስኬት 450 ብር፣ የሽንኩርት ሼልፍ 600 ብር፣ የቃ ማንጠፍጠፊያ 220 ብር። እዚህ ጋር ደግሞ ሴኔጋል ብረት ድስት በጣም ነው የተወደደው። ያው ባንዴ ጨምሯል ማለት ይቻላል። ቃላጭ ብረቶች በጣም ስለተወደዱ ማለት ነው። ይሄ 2600 ብር ነው። ይሄንን 1200 ብር ነው 1250 ብር ነው የገዛሁት። የሚጀምረው ከአንድ በግ ይሄኛው 3 ዶሮ ነው። ከዚህ ቀጥሎ 2 ዶሮ አለ። ከዛ 1 ዶሮ የሚባል አለ። የ1 ዶሮ ተከታይ ናት እቺ ማለት ነው። ይሄ ለምስር ነው እነሱ የሚሉት፣ ግን ለሽሮ ነው። እኛ ቤት የምንጠቀመው ለሽሮ ነው። ለምስር ከዚህ ከፍ ያለችው ነው የምጠቀመው ማለት ነው። እዚህ ጋር የፌሮ ምድጃ 1600፣ ጥስት ትልቁ 1400 ብር። ሌላው እዚህ ጋር ደግሞ የልብስ መስቀያ ደርዘኑ 300 ብር። ይሄኛው ማማሰያ 150፣ የሻይ ማንኪያ 100 ብር ደርዘን፣ ሹካ 300 ብር። የሻይ ማንኪያ ሁሉ ጊዜ 6 ፍሬ ምናምን የምትሉ ልጆች አላችሁ። እንደዚህ ታሽጎ ነው የሚሸጠው። ይሄ 12 ፍሬ ማለት ነው። እና የብቻ ሲሆን 20 ብር መሰለኝ የሚሸጠው ባለሳሳት። ችርቻሮ ገዝቼው አላቅም። እዚህ ጋር ደግሞ የሾርባ ማንኪያ ደርዘን 300 ብር። ጭልፋዎች አሉ 400 ብር፣ 2 ጭልፋ፣ አንድ ይወጥና አንድ ያልጫ ማለት ነው። እንግዲህ እንደምታዩት ሞሰብ ከነዳንቴሉ፣ የሞሰብ ዳንቴል፣ የትሪ እንዲሁም የረከቦት አለ። ዳንቴሎቹ 1400 ብር ነው የተገዙት። 200 ብር ይሄኛው 600 ብር ቆንጅዬ ዳንቴል። ይሄኛው 600 የትሪ ትልቅ ነው እንደምታዩት ቆንጆ ዳንቴል ነው። ይሄ 600 1200 ትንሿ ጋር 1400 ብር። ከዛ እንደዚህ ቆንጅዬ ሞሰብ ማለት ነው 2700 ብር ነው የገዛሁላት። ቆንጆ በጣም ልቅም ብላ የተሰራች የምታምር ሞሰብ 2700 ብር ገዝቼላታለሁ ማለት ነው። ሌላው የምግብ ሱፍራ ነው። የምግብ ሱፍራ 1 ሜትር ነው ያዘዘችኝ። 1 ሜትር 275 ብር ነው። ወርቃማ በሲልቨር ከለር ነው የገዛሁላት ማለት ነው። እንግዲህ ሀባይብ እዚህ ጋር ምንጣፍ አለ። እሱንም ዘርግቻ ሳያችኋለሁ። ሲልቨር ከለር ነው። መጅሊስዋን ያሰራችውን ልካለኝ ለሱ ማች ያረጋል ብዬ ያሰብኩትን እሷ ጋር አብረን ሆነን ነው የመረጥነው ማለት ነው። አብረን ሆነን ስላችሁ እያሳየዋት ማለት ነው። እና ይሄንን ይመስላል ምንጣፉ። ያው የምታውቁት ምንጣፍ ነው። የተዘረጋውን ፎቶ ወይ ፖስትላችኋለሁ ማለት ነው። እና ይሄ 7000 ብር ነው 2 በ4 ማለት ነው። ሌላው እዚህ ጋር እኔ ስጦታ መጥቶልኝ ምናምን እያልኳችሁ ነበርችን ኮምፎርት አለች ወይ ኢትዮጵያ ብላችሁኛል። አለ
ይሄ ነው። እኔ ጋር ባለፈ ቀይሬው ነው እንጂ አለ ማለት ነው ይሄ እና ለስልስ ያለ ነው። ላኪን አጥቢኒ አልሞከርኩትም እውነት ለመናገር ማለት ነው። በዚህም ፈር ነው በጣም ለስላሴው ልክ እንደ ብርድ ልብስ ነው። ላኪን እኔ አጥቢ አልሞከርኩትም። ለምሳሌ ጥጡ ምን ይሆናል ብላችሁኛል። ስለ ጥጡ ጉዳይ አልሞከርኩትም ስላልቆሸሸ እኔ አንሶላውና ትራስ ልብሱን ብቻ ነው ያጠብኩት። 8 ቀን አንጥፌው ያው ለማጠብ ስላልቆሸሸ ማለት ነው። እና ያንን የገዛሁት 3200 ብር ነው። ሁለት የትራስ ልብስና አንሶላ ነው ያለው። አንሶላው ምን አይንም አንጥፌው ነው ደህና ነው። ትራስ ልብሱም እንደዚሁ እነዚህ ሁለት ማለት ነው። ሌላው እዚህ ጋር ብርድ ልብስ አለ። ብርድ ልብስ 4.5 ነው የገዛሁት 3700 ብር ነው። ቆንጆዬ ብርድ ልብስ ማለት ነው። እንደዚህ የምታምር ብርድ ልብስ ናት። ቆሻሻ የምትችል ፍክትም ያለች ናት። ቆሻሻ የምትችል ናት። በጣም ልስልስ ያለ ቆንጆ ብርድ ልብስ ማለት ነው። እዚህ ጋር ጽሁፉን እያያችሁ ሁልጊዜም አለው ይሄ። ሌላው ደግሞ እዚህ ጋር የመጋረጃ መስቀያ ብረት ግዢ ብላኛለች። ይሄ አክሰሰሪ ነው። እንግዲህ ሁልጊዜም መነግራችሁ ነገር ቢኖር ምን ልላችሁ ነው መጋረጃ አሰሪልን ብላችሁ ምን መጋረጃ ሳሰራ እነዚህ ነገሮች አይመጡም ከመጋረጃው ጋር ማለት ነው። ግን ይሄን ብረት ስትገዙ እነዚህ ነገሮች ግዴታ አብረው ይመጣሉ ማለት ነው። ያኔ ሌላ ቦታም ቢሆን እንዳትሸወዱ። ይሄ አብሮት ይመጣል፣ ይሄ አብሮት ይመጣል፣ ይሄ አብሮት ይመጣል ማለት ነው። 3 ሜትር ከሆነ ወደ 60 ነው እንደዛ አካባቢ 35 ነው 60 ይሁን ባላቅም ብቻ ረሳሁት። አንድ ላይ እነዚህ ቀለበቶች ይመጣሉ ማለት ነው። እና እኔ የገዛሁላት አንድ ፍሬ ብቻ ነው ግዢ ያለች 3 ሜትር። ይሄንን የገዛሁላት 1050 ብር ነው እንደዚህ እስከና አክሰሰሪ ማለት ነው። ሌዘር አላት። እጅጌም ኮፍያም ያለው በሲልቨር ከለር ነው ሰሞኑን ያለው በአንደኛው ሌዘር። እጅጌም ኮፍያም አለው። ይሄ ቆንጆ ሌዘር አስፈላጊ ነው። ያው ለሴት ልጅ እንግዲህ አስፈላጊ ነው ይሄ። ይሄንን የአረብ ስራ ወገባችንን ያደረቀውን የሚያለዝብ ነው ትልኛላችሁ አንዳንድ እህቶች ማለት ነው። እና ኢንሻአላህ ይሄንን ስትመጣ የምትሞቅበት በጤና የምትኖርበት ያድርጋት። ይሄን 2800 ብር ገዝቼላታለሁ ማለት ነው። በነገራችን ላይ ራሳችን ካልጠበቅን ማንንም መጥቶ ራስሽን ጠብቂ የሚል የለም በአሁኑ ሰዓት ማለት ነው። እዚህ ጋር ደግሞ 3 የላባ ትራስ 1050 ብር አንዱ 350 ብር ነው ማለት ነው። ከዛ እዚህ ጋር ደግሞ 90 ሳንቲም ኢትዮፎም አለ። 90 ሳንቲም ስላችሁ እንትኑ ማለት ነው ስፋቱ 70 ነው እስከዛሬ መፈረሻ መገዛላችሁ። ይሄ 90 ሳንቲም ነው ለሁለት ሰው መተኛ የሚባለው። ይሄንን 3000 ብር ነው የገዛሁት። ወደ መጨረሻ ስመጣላችሁ እዚህ ጋር ማገዶ ቆጣቢ ምጣድ ሸክላ የሌለው አላት። ይሄንን 3800 ነው የገዛሁት። ውጭ ላይ ስለሆነ ነው እቃው ጋር ስላልደረደርኩት። ለምን መሸከሙ ራሱ ወዳ ነው ይካበዳል። ቤት ውስጥ ለማስገባት አልቻልኩትም ለዛ ነው። እና ይሄንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።